ስልኝ ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ አላችሁ ማልኪ ጅቡ ፊ ሁዳ ሳይዳ ሸማ ባይ ኦኮቴ ማጣዳ ጋራስ ኬሳ ኩኒ ሲንተው ማናኬቲ ሞቲ ኩኒ ዴሚ ገንዳ ኢጂፕት ቦያቲ ጤና ይስጥልኝ እንደምን ከረማችሁ ሰላምታዬ ባላችሁበት ወደ እናንተ እንድደርስ ፈልጋለሁ ምን ይሉናል መሰላችሁ ቆይ ታሪክ ወጥቶ ለአሜሪካ ማሳየት ይኖርብናልና ለምን ትፎክራላችሁ ይሉናል ታሪክ ወደ ኋላ በሚዬ ምኒልክ ሬሳ የሚምሉ ሰዎች አሁን አሜሪካ ላይ ለምን ትፎክራላችሁ ሲሉን አይገርምም እንዴት አንፎክርም ይሄ የአባቴ ታሪክ አሜሪካ እንድታቅ መናገር አያስፈልግም ይሄ አያስፎክረኝም ምኒልክ ጀግና ነው ምኒልክ አገር መሰረተ ስለ ምኒልክ ክፉ አትናገሩ የሚሉን ቡድኖች ዛሬ የኛ ያንን የአባታችንን ኦኔ ብንራብ እንኳን አንገት አንደፋም ለአሜሪካ ብለን መፎከራችን አሜሪካ ውስጥ ቁጭ ብለን አሜሪካ ላይ መፎከራችን እንደ ነውር የሚቆጥሩ ሰዎች ስንዴ ስለሚሰጡን ብር ስለሚረዱን አይ ተንበርከኩና ወገባችሁን ወይም ከኋላ ሲሉን ቃሉን ባልጠቀምም እነሱ ይንበርከኩ እንጂ በምኒልክ ጀግንነት የሚያምን ትውልድ በምኒልክ ታሪክ የሚጠባረር ትውልድ አይ ዛሬ አሜሪካ ላይ አትፎክሩ ይሉናል እንዴት ነው ማንፎክረው የወረስነው እኮ ስነ ልቦና አለ ሰዎች በስነ ልቦናቸው ይኖራሉ ይሰራሉ መከራን ያልፋሉ ሰዎች በስነ ልቦናቸው ተስፋ ይቆርጡና ይዳያሉ ይሞታሉ አባቶቻችን ለኢትዮጵያ ካወረሱ ነገሮች ውስጥ የጀግንነት ስነ ልቦና ነው ለነጭ ያለን ቦታ ከበታቾቻችን እንደሆኑ ብንራብም ብንጠማም ብንቸገር እንኳን ይሄንን በየቤታችን ይዘን ስንንከራተት ይሄ ስነ ልቦና በልባችን ውስጥ ስላለ ነው በስንዴ ዱቄት መብላት የሚያምን ትውልድ ግን የአባቶቻችን ታሪክ እስከሚገሉን እንኳን እንደምንፎክርባቸው መፎከራችን ነውር ነው ብሎ ይነግሩናል ይሄንኑ ይመልሱና ተገልብጠው አፄ ምኒልክ እኮ አገር የመሰረቱ ጀግና ነበሩ የሚሉን ሰዎች ናቸው እነዚህ ሰዎች ያንን አፄ ምኒልክ ነጭን አንበርክኮ ያስተላለፍብን ስነ ልቦና ግን አሜሪካ ላይ እንድንናገር ግን አይፈቅዱልንም ስለዚህ ጀግንነት ለነጭ ከአፍሪካ ውስጥ እኩል ነጭን ማናቅ ሀገር እንደሆነን እንድንናገር ግን አይፈቅዱልንም ሌላ አፍሪካ ለነጭ ያለው ስነ ልቦናና ኢትዮጵያኖች ያለን ስነ ልቦና ይለያያል ከልጅ ልጅ ትውልድ ስናል እኛ ነጭን አሸንፈናል እንጂ ተሸንፈናል ተብለን አናውቅም አሜሪካ ሀያላን አገሮና ከመድረ ገጽ እስከምታጠፋን እንኳን እኛ አሜሪካን አሸንፈናል ብለን ነው በስነ ልቦና የምናወራው ጦራንም ጄቷንም ወታደሯንም ቢመጡ እናሸንፋለን የሚል ስነ ልቦና አለን እስከምንሞት ሌሎች አፍሪካ ሀገሮች ግን ይህን ስነ ልቦና የላቸውም አብይ ያንን መናገሩ እንደ ፍርሃት የቆጠሩ ወይም እንደ ንቀት እንዴት አሜሪካ ላይ ኃይለ ቃል አብይ ይጠቀማል እንዴት ኃይለ ቃል በምንድን ነው ኢትዮጵያኖች ላይ ኃይለ ቃል አሜሪካ ላይ የሚናገሩ ይሉናል የወረስነው ማንነታችን ነው ኃይለ ቃል እንድንናገር የሚያደርገን
የወረስነው ማንነታችን። አሁን ሌሎች አፍሪካ ሀገሮች እኛ ያለንን የስነ ልቦና ታሪክ የላቸው፣ ሊፎክሩ አይችሉም። ነጭ ያላቸውን መቀበል ግዴታቸው ነው። ምክንያቱም በነጭ ተገዝተው ተዳድረው ያውቃሉ። እኛ ግን ያለን ስነ ልቦና ገጥመውን እስከሚያሸንፉን ድረስ እናሸንፋቸዋለን የሚል ስነ ልቦና ነው ያለን። በጦርነት ያላሸነፈችን አሜሪካ ታዲያ በራብ ስለምንራብ ብለን አንገት ሰተን የአባቶቻችንን ታሪክ በቀኝ ግዛት ይግዙን ነው የምትሉን? አንገት ድፉና አትፎክሩባቸው። ስንዴ ስለሚሰጡን ብር ስለሚያግዙን ተጫኑ፣ እንደ አህያ ይገረፋችሁ። አሜሪካ ያለችውን ማዕቀብን ስንዴውና ዱቄቱን ስለምንበላ ለሆዳችሁ በሉና የአባቶቻችሁን ታሪክ ለአሜሪካ አሳልፋችሁ ሽጡ ነው የምትሉን? እንደዛ ነው እናንተ ስነ ልቦና ውስጥ ያለው። እኔ ውስጥ ያለ ስነ ልቦና አሜሪካ ውስጥ ቁጭ ብያለሁ። ስለ አገሬን ኩራት ስናገር አሜሪካ የኔ አገር እየኖርክ ነው ብትለኝ እዚህ የተወለደ አሜሪካዊ የለም። እንደኔ መጤ ናቸው እነሱ። የትኛው አሜሪካዊ ነው እዚህ ያለው? የትኛው አሜሪካዊ ነው? ኦባማ አባቱ ከኬንያ ነው የመጣው። እኔና ኦባማ እኩል ነው ያለን አሜሪካ ውስጥ መብት። የትኛው አሜሪካዊ ከአሜሪካ መሬት የበቀለ አሜሪካዊ የለም። ፈላሻ ናቸው ሁሉም እንደኔ። ወይ ቅድመ አያታቸው ወይ ጥንት አያታቸው ወይ ቅድመ አያታቸው መጥቶ አሜሪካ ውስጥ ኖሮ ተባዙ እንጂ አሜሪካዊ የሚባል ዜጋ የለም። በወረቀት ዜግነት ያገኘ እንደ ኤርሚያስ ለገሰ ካልሆነ በስተቀር እሱም እኔም እኩል መብት ነው ያለን። እሱም ሰርቶ ይበላል፣ እኔም ሰርቼ ይበላለሁ። እኔና እነሱ የምንለየው እነሱ የአሜሪካ ዜግነት ወረቀት አላቸው፣ እኔ ኢትዮጵያዊ ዜግነት ወረቀት አለኝ። ታክስ ከፍዬ ነው የምኖረው አሜሪካ ውስጥ። አሜሪካ ስለምኖር አሜሪካ ውስጥ ስለምኖር አሜሪካ ኢትዮጵያ ላይ ሉዓላዊነቷ ስትጋፈጥ አሜሪካ ነዋሪ ነኝ ብዬ ስንዴ ስለምታግዘኝ ስንዴ የምታግዘኝ ለራሷ ጥቅም ብላ እንጂ ለኔ ብላ አይደለም። የተለየች መላኩ ነው አይደለም። ሁማኒቲ ያዛዝሏት አይደለም። አሜሪካ ሰታ ስለምትቀበል ነው። ቤኔፊት ስላላት ነው። ከኢትዮጵያ የምትጠቀመው ጥቅም ስላለ ነው። ዝም ብላ ኢትዮጵያን ስለሚወዱ አይደለም መጥቶ የሚረዱን። ሲረዱን እንዳናድግ አንድ አሜሪካ ከምትረዳን እርዳታዋን ብታቆምልን እኔ ደስ ይለኛል። የተቸገረ ማህበረሰብ መሬት መቆፈር ይጀምራል፣ መላ ያመጣል። መከራ ነው ችግርን የሚያመጣው። እኔ ችግር ባይገጥመኝና ችግሮችን እንዴት እንደምወጣ በስነ ልቦና ጠንካራ ባልሆን ኖሮ ከኤችአይቪ ኤድስ ጋር 28 ዓመት አልኖርም ነበር። ወጥቼ ኤችአይቪ ኤድስ አለብኝ ብዬ ከሌሎቹ ፍራቴን ሰብሬ ባልናገር ኖሮ እንደ ሌሎቹ እንደ ዶክተሮቹ እንደ ፕሮፌሰሮቹ ሄኔ ሞቼ ተረስቼ ነበር። እዚህ ውስጥ የምታስቀምጠው የአሸናፊነት ስነ ልቦና ሊኖር ይገባል። ለራስህ የምትሰጠው ስነ ልቦና ያም ማሸነፍ ትችላለህ። ሰዎች ምን ይሉኛል ነው ወይስ አፈር ምን ይለኛል የሚለውን ለራስህ ጭንቅላት ነግረህ ሰው እኮ ቢያወራ ለወራት ያወራል። አፈር አንዴ ከበላኝ ግን መልሶ አይተፋኝም የሚለውን ለጭንቅላትህ ትናገራለህ። አሜሪካ አንድ 2 ዓመት 3 ዓመት የራብ መከራ ቢያልፈን አሜሪካንን ከመለማመጥ አገራችን ላይ ያለውን ነገር ቆፍረን የመብላት ባህላችንን እናሳድጋለን። እነ ሰለሞን ቡናና ሻይ በቃ ስንዴ ትረዳለች፣ ብሬ ትሰረታለች። አሜሪካ አልገባም ካለች ለምን ጠንቀራባቷ አይወጣም? አሜሪካ ታዳኝ ምን አገባ እንዴ? ኢትዮጵያ ስትፈጠር አሜሪካ ትፈጠራለች ተብሎ የተፈጠረ ማህበረሰብ አለ ወይ? ሀያላን አገር ስለሆነች ትግዛን፣ በጎ ፍቃድ እንድንገዛ እንፈቅድላታለን። በቃ ታስተዳድረን። እነሱ የሚመርጡልን መሪ
እነሱም የሚያስቡልን ሐሳብ ተቀብለን እንደ ህዝብ በአሜሪካ መተዳደር አለብን ነው የምትሉን? አስቴር ምን ይጨፍራለሁ? አሜሪካኖች እኮ ይሄን ስነ ልቦና ከውስጡ አውጡ ይሉናል ባንዳዎች። ጠቅላይ ሚኒስቴሩ ሸንቆጥ የሚያደርግ ንግግር ሲናገር በምን አቅሙ ነው አሜሪካንን የሚናገረው ይሉናል። የአባቶቹ ስነ ልቦና ስላለው ይናገራል። ሰው ጠንካራ የሚሆነው በስነ ልቦና እንጂ በታጠቀው መሳሪያ አይደለም፣ በታጠቀው ኢኮኖሚ አይደለም፣ በታጠቀው ጉልበቱ አይደለም። እዚህ ውስጥ ያለ ስነ ልቦና ነው መጀመሪያ አሸናፊ የሚያደርገው። ቴክኖሎጂ ታጥቀ የማሸነፍ ስነ ልቦና ካልታጠቅ አታሸንፍም። አይተንበርከኩ፣ እኛ አቅም የለንም። አሜሪካን አያላን ሀገር ናት። ስለዚህ እሷ የምትለንን ተጭኖ እንደ አህያ ትጫነንና እንቀጥላለን። እኛ ከአሜሪካን እኩል አይደለንም። እኛ ከአሜሪካን እንበልጣለን። ከአያቶቻችን የወሰድነው ስለ ልቦና በሱ ነው የምንኮራው። ይሄንን አልሸጥንም እኮ እኛ ለዓለም። እኛ ፖለቲካውን አልተጫወትንበትም እኮ። እኛ አሜሪካንን እኮ ጥቁር ከኛ ጀርባ ማሰለፍ አልቻልንበትም እንጂ ነጭን አንበርክከን ከሀገራችን ከአፍሪካ ያልተገዛን ሀገር መሆናችን እኮ እኛ ፖለቲካውን እንዴት መጫወት እንደምንችልበት ደካሞች ስለሆንን ነው እንጂ ጥቁሮችን በሙሉ ዓለም ላይ ያለውን ጥቁር ከጀርባችን የማሰለፍ ታሪክ ነበረን። እኛ ታሪክን ለጥል እንጂ ለአሸናፊነት አንጠቀምም። ታሪክኛ የምንጠቀመው እርስ በራስ ለመተራረድ ነው የምንጠቀመው። እርስ በራስ ለመጠፋፋት ነው የምንጠቀመው። እርስ በራስ ለመቦዳደን ነው የምንጠቀመው። ጠላቶቻችንን ግን ለማሸነፍ፣ የውጭ ኃይልን ለማሸነፍ፣ ለድል ለመብቃት የጥቁር ምሳሌ መሆናችንን ግን መሸጥ አልቻልንበትም እንጂ ኢትዮጵያ ላይ የሚደርሰው የየትኛውም ዓለም ጫና፣ ከነጭ ሀገር የሚመጣ ጫና የጥቁሮች አይን ስለሆንን ነው፣ ሊያንበረክኩን ነው ብለን ፖለቲካውን መቀየር እንችላለን። እንደ ጥቁርና እንደ ነጭ አድርገን ያኛው ምድር ላይ በኮሎኒ ሊገዙን ነው የመጡት። አሁን ዘመን ቀይሮ ደግሞ የመጀመሪያ ነጭን ያንበረከከችዋ የሆነችውን ኢትዮጵያን በቴክኖሎጂና በኢኮኖሚ የቀኝ ግዛት ሊገዙን ነው። አፍሪካ እንድናድግ አይፈልጉም። የበይ ተመልካች ነው የሚፈልጉት። ሀብታችንን ሊዘርፉ ነው የሚፈልጉት። እንድንበለጽግ አይፈልጉም። ስለዚህ ጥቁር በሙሉ አንድ ላይ ቆመን ነጫጭባን መታገል አለብን። ይሄ ሁለተኛ የነፃነት ትግል ነው ብለን እኮ ማነሳሳት አልቻልም። እኛ አልቻልም። አትፎክሩ። በአባቶቻችሁ ታሪክ አሜሪካ ላይ አትፎክሩ ነው። በአባቶቻችን ታሪክ ካልፎከርን ስለ ምኒልክ አታውሩልና፣ ስለ ምኒልክ ጉራ አታውሩልን። ምኒልክ አምላኪዎች ናቸው እኮ ደግሞ በምኒልክ ታሪክ አትፎክሩ የሚሉ ለራሳቸው ሲሆን ምኒልክ ጀግና መሪ ነው ይሉናል። አሜሪካ ስትመጣ ምኒልክን ጠርተን መፎከራችን ለስነ ልቦናችን ጥንካሬ ነው። በጣሊያን ጊዜ አልተለማመጡም እንዴ? በተለያየ ጥቅማ ጥቅም ኢትዮጵያን ለመግዛት አልለመኑም? አልደለሉም? አልሞከሩም? ሞት እንጠጣለን እንጂ በእንደዚህ አይነት ጥቅማ ጥቅም አንገዛም፣ ሀገራችንን አንሸጥም እኮ ነው ያሉት እነ ምኒልክ። ምን ነው ታዲያ ዛሬ ነጭ ላይ አትፎክሩ የምትሉን? እኛ የወረስነው የአያቶቻችን የቀድሞ አያቶቻችንን ስነ ልቦና ነው። በቤታችን የአሸናፊነት ስነ ልቦና ወርሰን ነው የመጣ ነው። የአያቶቻችሁ ባንዳ የነበሩ ያን ታሪክ ስላላወረሷችሁ የባንድነት ስራችሁን እየሰራችሁ ነው። የባንዳ ልጆች ማለት ነው። የባንዳ ልጆች የአያቶቻችሁ ያስተላለፈላችሁ የባንድነት ስነ ልቦና ስለሆነ አሁን ከአሜሪካ ጎን ሆኜ ነው የባንድነት ስራ የምሰራው የምትለው የወረስከውን ነው እየሰራለሁ። እኔ ደግሞ የወረስኩት ነጭን ማንበርከክ እንጂ መንበርከክን አላስወረሱኝም። ታዲያ መፎከር ነውር ነው እንዴ? የወረስነው ስለ ልቦና መናገር ነውር ነው እንዴ? አይደረግም። አብይ ብሎ መፎከሩ እንደ ጀግና ያንን የወሰድከውን ስለ ልቦና ልትኮራበት። ታዲያ
ያልተገዛን አገሮች ነን ብለን የምናወራው ወሬ የት ጋር ነው የምንጠቀምበት? ለመቼ ክፉ ቀን ነበር የሚሆነን? መቼ ነው ለእድገታችን ለአሸናፊነት ስነ ልቦና የምንጠቀምበት? ውሸት ነው ማለት ነው። እኛ ነጭን አሸንፈን የአድዋ ብለን የምናቀራራው የአድዋ ጦርነት ለዛሬ ካልሆነን ለመቼ ነው የሚሆነን? ትናንትና በመሳሪያ ነው መጥቶ የተዋጉ አሸነፍናቸው። ዛሬ በኢኮኖሚ ነው የሚጥሉን። ኢኮኖሚም እናሸንፋለን። ለምን? ሁላችንም ለመራብ ፈቃደኛ ከሆንን። ለምን? ሁላችንም አንድ ላይ መቆም ከፈለግን። አይ ስንዴ ስለሚሰጡን ዱቄት ስለሚሰጡን በዱቄት ሆዳችሁን አስቀድሙና የሀገር ክብር ሽጡ የምትሉን ሆዳም ባንዳዎች ባንዳነታችሁን እየነገራችሁን እንጂ ኢትዮጵያዊነታችሁን እየነገራችሁ ነው። ለኛ ቢያለቅሱ ኖሮ ለኛ ቢያዝኑ ኖሮ እንደ ኢትዮጵያ ሞት ቢያሳዝናቸው ኖሮ 27 ዓመት ወያኔን መሳሪያ እየረዱ መከላከያው ተኩሶ ሲገለን አንድ ቀን እንኳን ተናግሮ አቅም ኦባማ አሜሪካ ኢትዮጵያ መጥቶ ዲሞክራሲ የሆነ ምርጫ በጣም ፍትሃዊና ሰላማዊ የሆነ ብሎ እኮ ነው መግለጫ ይሰጡብን እነሩ ሱዛን። ዛሬ ከዛ የተለየ ሰራዊታችን ከጀርባ ሲታረድ ህግ ለማስከበር የተደረገውን ጦርነት ውስጥ ሬፕም አለ፣ ግድያም አለ፣ ሞትም አለ፣ ዘረፋም አለ። በትግራይ እኮ ጦርነቱ ሳይጀመር ከኢትዮጵያ የሴቶች መደፈር የመጀመሪያው ክልል እኮ ትግራይ ክልል ነው። በራሳቸው ካድሬ በራሳቸው ፖለቲከኛ ሂዱና ትግራይ ሚዲያ ላይ እዩ። ምን ነው ያኔ አሜሪካ ማትናገረው? ያኔ ሬፕ መደረግ የተለያየ ነው። ይሄ በጩቤ ነው የተደረገው ሬፕ። ያኔ ከኢትዮጵያ ትልቁን አስገድዶ መድፈር የኢትዮጵያ ወያኔ ስልጣን ላይ የወጣ ዳታ ትግራይ ክልል ነው። አንድ የኢህአዴግ የወያኔ ካድሬ 17 ሴቶች ደፈረ ተብሎ በቴሌቪዥን ላይ የተነገረን ወያኔ ስልጣን ላይ የነበረች አልነበረ? ምን ነው የተለየ የሆነው? ይሄ እንደውም ጦርነት ነው። ራሷ ወያኔ የመከላከያ ልብስ ለብሳ፣ የኤርትራ ልብስ ለብሳ፣ የአማራ ልዩ ልብስ ለብሳ ይሄንን ለመስራት እየደፈሩ የነበሩ ራሳቸው ደፋሪዎች ታሪካቸውና ሂስትሪያቸው እኮ ይናገራል። ሴት በመድፈር ትግራይ ክልል ከኢትዮጵያ ቁጥር 1 ነበረ በዳታ። ይሄንን የኢትዮጵያ መንግስት በዲፕሎማሲ የማስረዳት አቅሙ ደካማ ስለሆነ ብቻ አህያ ይሄ ነው አህያ ናት። ምን ታረጋለህ? ወንድ አይታጣቅም፣ ወንድ አይታጣቅም። ከወንድ ጋር ብትል ኖሮ ታቀኝ ነበር። አሁን አርጅቼ ይሆናል እንደ እንዳንተ አይነቱን መቶውን እንደ ከብት ነበረ ስነዳደኩት። ምን እንዳል ቢብሽዬ አሃ በቆ ስለዚህ እንዲህ አይነት እና ቡና ሻይ ሰለሞን የሚባል ሆዳ በወያኔ ዘመን ከረባት እየገለባበጠ ሲነግረን አይ ስንዴያቸውን ከረዱን ስንዴ ካፈለክ ታዳ ይለናል። ለምን እንጮረር ይዘው አይገቡም ስንዴያቸውን? እየተራብን ያንን ኩራታችንን አሳልፈን አንሸጥም። ያንን የነጭ አሸናፊነትን ስነ ልቦና አሳልፈን አንሰጥም። የባንዳ ልጆች አዎ አባቶቻችሁ የጀግንነት ስነ ልቦና አላወረሷችሁ ባንዳ ስለሆኑ ቤተሰቦቻችሁ። እኛ ግን ይኸው ያወረሱንን አየ ይሄንን ያወረሱ ይሄንን ያወረሱ። ይሄ በቤታችን አለ። አየ ይሄንን አታ ይሄን ስነ ልቦና ይዘን ያደግነው እኛ። ምድረ ባንዳ በነጭ ዱቄት ተሸጡ ይሉናል እንዴ? ለምን እኔ በካርቶን ጠቅልለው ካርጎ አይልኩኝም ወደ ሀገሬ? ኢትዮጵያ ውስጥ አፈሮኜ መሞትን እመርጣለሁ። አሜሪካ ስለኖርኩ የአባቶችን ታሪክ አሳልፌ የምሸጥ ይመስላል? ምድረ ባንዳ የባንዳ ልጅ የአሸናፊነት ስነ ልቦና የለው። እኛ ያለን ስነ ልቦና ይህንን ማየት ትችላለህ። ምድረ ኤርሚያስ ለገሰ አረከን እንዴ? እኔ እኮ ለሀገሬ ሚሊቴሪ ሆኜ ወድቄ ጥዬ የኖርኩ ልጅ ነኝ።
አሜሪካ አሜሪካ እየኖራችሁ አሜሪካንን ተወቅሳላችሁ። ናታ ፈርት ብላቆች ብዬ የምበላ መስለህ እንደ አሜሪካ ሰርቼ ነው የምበላ ታክስ እየከፈሉ ደግሞ እሷ እኔ እንድደህይ ባሰራብኝ ኢትዮጵያን ከአሜሪካ የምትበልጥ ሀገር ናት። ነገር ግን ዘመናዊ የሆነ የባርነት ቀመርኛ ላይ ስለሰርጡ ስንሰራ ነው እነሱ የሚያዩ ሰብአዊ መብት የሚታያቸው፣ ሰው መገደል የሚታያቸው፣ ዲሞክራሲ የሚታያቸው መስራት ከመንግስቱ ኃይለማርያም ተማሩ። አሃ እችኛዋ ቢብሽ እችኛዋ ቢብሽ ሌላ በሷ የተከፈተ ንክኔም ነው አይደለ? እችኛዋ ቢብሽ እችኛዋ ቢብሽ ሌላ ቢብሽ ናት። ድሌት ላድርጋት አይደል? እኛ አሜሪካ መንግስቱ ኃይለማርያምን ማዳመጥ ያስፈልጋል። ወያኔን አምጥታ በዘር እንድንከፋፈል ያደረገችን እኮ እራሱ አሜሪካ ነች እኮ። አሁን አሜሪካ ለኛ ነው የምታስበው ይሉናል። ይህንን ህገ መንግስት ጽፈው አስድቀው 27 ዓመት እንዲገዛ ያደረጉን እኮ እነ ማንኮር ናቸው። አሜሪካ ለኛ አዝና ነው ማዕቀብ የምትጥልብን ዛሬ ለኛ ብላ ስንዴዋንም ብሯንም ይዛ ትምጣ፣ እኛ ብቻ እንስራ አትንካል። ስንዴዋንም ገንዘቧን ይዛ ትውጣ። እኛ አባይን ከገደብን $1 ቢሊዮን በአመት እናገኛለን፣ በወር እናገኛለን። በቃ ዛሴት ከዚህ በላይ አሜሪካ አታግዘንም። በቃ ከአባያችን ላይ እጅ አውጡ፣ እኛ ብቻ ገንብተን እንጨርስ ከኪሳችን። 10 ዓመት ብንራብ ለትውልዳችን ሰላም እናስተላልፋለን። ለምን 50 ሚሊዮን ኢትዮጵያዊ በራብ አናልቅም? ዘላለም ለልጅ ልጅ ራብን ከምናስተላልፍ እንደ ጦርነት በረሃብ 50 ሚሊዮኑን ለሞት ብንሞት እንኳን ለልጅ ልጆቻችን ያደገችን ኢትዮጵያ ማስተላለፍ ይሻለናል። እድሜ ልክ ድሃ ሀገር፣ እድሜ ልክ የምትሰደድ ኢትዮጵያዊ፣ እድሜ ልክ የተንበረከከች ኢትዮጵያዊ ከምንኑ በቃ የምንከፍለው ዋጋ ከፍለን አባቶቻችን የነጻነት አርማ እንዳስረከቡን እኛ ደግሞ የኢኮኖሚ ነጻነት አገር ለትውልድ እናስተላልፍ። ለነሜላ እኛ መሞት ያለብንን እንሙት፣ እኛ መራብ ያለብንን እንራብ። ምክንያቱም አንዱ ጦርነት ነው። ጦርነት ራብ ነው። ልታሸንፍ ጠላትን ልታሸንፍ ስትል ትዋጋለት ትሞታለህ። በራብ የሚገሉንም ከሆነ ለነጻነታችን ስንል መራብ አለብን እንጂ ስንዴ ሆዳችንን ስለሚሞሉን ተንበርክከን እንዳህያ አይጫሉንም። ሰምታል ሰለሞን ቡናና ሻይ ምድረ ከርሳ። እናንተ ሆዳችሁ ሲጎል ነው ዲሞክራሲ ምን እንደሆነ አገር ምን እንደሆነ ብቅ ያላችሁ። በወያኔ ዘመን የታባክ ነበር። ያኔ ዲሞክራሲ ነበር፣ ያኔ ነጻነት ነበር፣ ያኔ እኩልነት ነበር፣ ያኔ ሰው አይገደልም፣ ያኔ ሰው አይታሰርም፣ ያኔ ሰው አይሰደድም። ዛሬ ከቋት ውስጥ ካባችሁን አውልቃችሁ ለሀገር ተቆርቋሪ መስጣችሁ አይ ስንዴ ስለምትረዳ አሜሪካ ስንዴ ስለምትረዳ እየተረዳን አሜሪካን መቃወም የለብን። ምን እንበላት ታዲያ? አይ ስንዴ ስለምታግዢ ተጨኘሽን እንሸከምሽ እንበላት። ምን እንበላት ለአሜሪካ? እንዴት እንበላት? አሜሪካዊ እንደኔው ከመጤ ነው እያንዳንዱ እዚህ ውስጥ ያለው 100% አሜሪካዊ ከሁሉም ከሌላ ሀገር ነው የመጣው። የኔ ሀገር ነው የሚል አሜሪካዊ የለም። በወረቀት ብቻ ነው አሜሪካዊ ሆኖ እንደ ኤርሚያስ ለገሰ እንደ ኦሪጂናላዊ የሆነ በዚቹ ሀገር ላንዷ የኔ ናት የሚል አሜሪካዊ ስልጣን ላይ የለም። ይሄ ማቀብ የሚጥለው የሚፎክረውም ይሄ የሚያስፎክረውም እንደኔው ከሌላ ሀገር ተሰዶ መጥቶ በወረቀት አሜሪካዊ የሆነ ነው። ወይ አባቱ መጥቶ ወይ እናቱ መጣ እዚህ ተወልዶ ምን የተለየ ነገር አለ? ሱም እንደኔው መጤ ነው። እዚህ ውስጥ ህንዲያን አሜሪካኖች ስልጣን ላይ የሉ። ባለመሬቶቹ ህንዲያን አሜሪካን የሚባሉ እነሱን ሆሞለስ ለማኝ አድርገዋቸዋል።
በድራግና በተለያየ ነገር አጥፍቷቸዋል። ሌላው እንደኔ መጤ ነው። እሱ ጥቁር ነጭ በመሆኑ የተለየ ለአሜሪካ እንትን የለውም። እኔ ጥቁር ስለሆንኩ ካልሆነ በስተቀር ያንን የደካሞች ስነ ልቦና የለኝም እኔ። ምክንያቱም አያቶች ያስተላለፉልኝ ባንዳነት ሳይሆን ማሸነፍን ነው። አንድ ሰው ደግሞ ከችግሮች የሚወጣው በስነ ልቦና ጠንካራ ሲሆን እንጂ ስንዴ ስለምትረዳም ብሎ ሆዱን ካስቀደመ የአሸናፊነት ስነ ልቦና በአይምሮ ውስጥ የለውም። ይገባል? ይሄንን ቤቴ ታዲያ ቆዳ ተሸክሜ የምሮጠው የአባቴ ስነ ልቦና እዚህ ውስጥ ካልገባ ከኔ ጋር ካልሄደ ምን ሊያደርገው ነው የሚሸከመው? እኔ ፈረስ ጋላቢ ሊሆን ነው አሜሪካ ውስጥ? ይሄን ስመለከት ነጭን ያንበረከኩበት መሆኔን ነጭ የተበረከከበት መሆኑን ልገልጽልህ እፈልጋለሁ። ይሄ እነሱ በመጡ ጊዜ አያቶቻችን ይህንን ይዘው ነው ጦር ነው የቀረው እንጂ ይኸው ሽመል አለ የሰላሌው። ይሄን ከኢትዮጵያ ነው ይዤ መጣሁ። ታለ ጆ ባይደን ይሄ ነው። ይሄ አንተን አያቶች ነጭ አጭባ ገርፎ ከሀገር ያወጣ ነው። አይተሃል? ይሄንን ማየት አለብህ፣ ማየት አለብህ። አየህ፣ በስንዴ አንገድፉና ሆዳም ባንዳ ኤርሚያስ ለገሰና ሆዳሞች ተንበርከኩ ይሉናል። በምኒልክ የምኒልክ የሚዬ አገር ልጅ ጀግና የሚዬ ምኒልክ የሚሉን እነዚህ ባንዳዎች ታዲያ ምኒልክን ለምን ትጠራላችሁ? ምኒልክ ካስተላለፈብን ጥሩ ነገሮች የአሸናፊነት ስነ ልቦና ነው። ሌላ ምንድን ነው ያስተላለፈን? ዲሞክራሲ ነው? መልካም አስተዳደር ነው? ምንድን ነው ምኒልክ ያስተላለፈልን ለኛ? ምኒልክ ያስተላለፈልን ነጭን አሸንፎ በመምራት ነጭን አሸንፎ የአሸናፊነት ከጥቁር ውስጥ ያስተላለፈብን ስነ ልቦና ነው። ሌላ ምን ያስተላለፈልን ምኒልክ? ምን ነው ያደረግልን? ዲሞክራሲያዊ የሆነ ስርዓት ገንብቶልን ነው? ምን የተለየ ነገር ከመሪዎቹ ምን የተለየ ነገር አደረገልን? አንድ ነገር ከአፍሪካ ውስጥ ምኒልክን የምናሞግስበት ከኢትዮጵያ መሪዎች ነጭን አሸንፎ ስላሳየን የተሸናፊነት ስለ ልቦና ስላላደረገልን ከሌላ አፍሪካዎች ጥቁር ሆነን ከሌላ አፍሪካን ለነጭ ነጭ ለኛ እንዲሰግዱ እንጂ ለነጭ እንዳንሰግድ የሰጠን ስለ ልቦና ስላለን ለነጭ እንዳንሰግድ ነጭን ንቀን እንድናያቸው ኮራ ብለን እኛ እኮ ኢትዮጵያኖች ነን ኖ ኮሎኒ እንድንላቸው ያደረገ መሪ በመሆኑ ነው ምኒልክ የሚደነቀው። አለበለዛ ምኒልክ የሚባል መሪ ምንም ትርጉም የለው፣ ትርጉም የለው። ምኒልክ ብዬ ምናምን ይልና ለነጭ ተሸነፍ ይለኛል ተመልሶ። ስንዴ ስለሚረዱን በቃ ይንፉን ይለናል። እና አንዴ ስናደዱ ደግሞ ያመጣኝ ሶሪ ምን ታረጋለህ? ሀገር ጉዳይ ነው። ይሄንን አሳይልኝ፣ ይሄንን አሳዩልኝ። ብራብ ምራብ አለው እንጂ ከፈቀድን ነው። መሪያችን ከፈቀደ እንንበረከካለን። መሪያችንን ማንበርከክ ግን አይቻልም። ስንዴ በመከልከልና ብር በመከልከል ጉዳዩ የፖለቲካ ነው፣ ጉዳዩ ለዲሞክራሲ ነው ብለን እንዳናምን ትናንት 27 ዓመት ዲሞክራሲ አለ ብላችሁ ስትቀልዱብን የነበረው ከትናንትና የተለየ አልነበረም። ኢትዮጵያ ልትበተን ስትል ተዋክቶ ነው ያሸነፈው። እንዲበተን ኢትዮጵያ እንድትበተን እኮ ወያኔን ወደ ስልጣን ያወጣችሁ ደርግ እንዲወርቅ ያደረገችው አሜሪካ ናት እኮ። ዛሬ እኛ ለከፈልነው ዋጋ በብሔር እንድንበታተን እንድንተራረድ እኮ አሜሪካ እጁ አለባት እኮ። እነማን እኮ እጃቸው አለበት እኮ። ወያኔን ደግፈው ደርግን ጥለው ስልጣን ላይ ያወጡት አሜሪካኖች አይደሉም እንዴ? 27 ዓመት እኮ ግንባራችንን ስንመታ ዞር ብሎ አላዩንም። ግንባራችንን ተመተን ነው ወያኔን የቀበርነው እንጂ አሜሪካ ማዕቀብ ጥላልን አይደለም። ለኛ አሜሪካ ባለስልጣኖች ላይ ማዕቀብ ጥላ ባጀት ከልክላ አይደለም። ደረታችንን ለጥይት ሰተን ነው። ትውልድ ሞቶበት ነው ስርዓትን የገረሰስ ነው። ያንን የሞተ ስርዓት ጋር ነው ያ ሁሉ አልቀን ዋጋ ከፍለንበት የሸኘነውን ስርዓት ስንዴ በመከልከል ተደራደሩ ይሉናል። ስንዴ ስለከልክለውን ነው ተደራደሩ የሚሉ።
ያኔ ስንሞት ለምን ለድርድር አያቀርቡንም ነበር? ያኔ ሲገሉን ለምን ለድርድር አይመጡም ነበር? ያኔ የት ሄዱ? አሜሪካ ትናንት ነው የተፈጠረችው፣ ወያኔን ትናንት ነው ያወቀችው። ከቀበርን በኋላ አሁን ተደራደሩ የሚሉን ከሞቱት ተረፈ ምርት ጋር የት ሄደ ነበር? 27 ዓመት ኢትዮጵያን አያውቋትም ነበር ወይስ ዲሞክራሲ ነበር እንዳሉ? ወይም መልካም አስተዳደር ነበር እንዳሉት? ወይም ምንም አይነት ችግር አልነበረባትም ኢትዮጵያ? ዛሬ ጁንታው ከተቀበረበት በደማችን ነው የቀበርነው። አሜሪካ ማዕቀብ ጥላልን አይደለም። አሜሪካ ቪዛ ከልክላቸው አይደለም። እነ ወያኔዎችን እየመጡ ላስ ቬጋስ ሻርሙጣ ሲያበሩ እየመጡ ቁማር ሲጨፍሩበት ነበረ። ብር ሰርቆ አሜሪካ አስቀምጦ ልጆቻቸውን ሲያስተምሩበት መቼ ነበረ ማዕቀብ የጣሉልን? ለኢትዮጵያ ቢያዝኑ ኖሮ ያኔ ማዕቀብ ይጥሉልን ነበር። ያኔ ቪዛ ያግዱልን ነበር። አላረጉም። ዛሬ ይህን ሲያረጉ ኢትዮጵያ ብለው ሳይሆን አሜሪካ የደከመች ኢትዮጵያ እንድትፈጠር እንደሚፈልግ ለኔ ለኢትዮጵያ ይገባኛል። ለባንዳ ሊገባው አይችልም። አይገባው። ሃና በቀለ ቪንቶ ነው። አዎ ምን ነው? ለመጠጣት ነው። ያ ቪንቶ ነው። ሶችን ኦኔ አልጥልም ወንድሜ። ምክንያቱም ምኒልክ ያወረሰኝ አንድ ነገር ብቻ ነው። ሌላ ምንም ምኒልክ የሚባል መሪ ለኔ የሰጠኝ አንድ ነገር ነው። ዲሞክራሲ አልሰጠኝም። የበለጸገች ሀገር አልሰጠኝም። የተሻሻለች ኢትዮጵያን አልሰጠኝም። ምኒልክ መሪዬ ነው ብዬ ማደንቅበት አንድ ነገር ነው፣ ለነጭ እንዳልንበረከክ። አለበለዚያ ምኒልክ የሚባል መሪ እንዳጠሩብኝ ለነጭ ተንበርከክ ብለህ ለነጭ ተንበርከክ ካልከኝ ምኒልክ የሚባል መሪ ፈሪነት ነበር ያስረከበኝ ማለት ነው። አይ እነዚህ ነጮች አይ ለእምዬ ምኒልክ ሀገር ዲሞክራሲ እንዲገነባ ነው እያገዙን ከሆነ 27 ዓመት የት ሄዱ ነው? ያኔ ስንገደል፣ ያኔ ስንሞት፣ ያኔ ስንታሰር፣ ያኔ ስንሰደድ የት ሄዱ ነው? ለምንድን ነው ያኔ ወያኔ ላይ ማዕቀብ ጣሉ? ላስ ቬጋስ መጥቶ ስለሚጨፍሩለት አብይ መጥቶ አይጨፍርም። ታዲያ ምን ይደረግ? አብይ መጥቶ እዚህ ቁማር አይጫወት። አብይ መጥቶ አይሾርምጥበት። ይሄ አናዷቸው ከሆነ አሁን ያሉ መሪዎች እየመጡ እዚህ የማይባልጉ በመሆናቸው ዶላሩ ስለማሻሻላቸው አሜሪካኖች ተናዶ ከሆነ አንበረከክም ነው መልሱ። በስተመጨረሻ ኮልኮሌ ሚዲያ ያቺ ዱሮ የለመደችው በወያኔ ጊዜ አንድ ያለፈች አቦይ ጸባዬ ልክ አስገባቸዋለሁ የሚለውን ንግግር አብዱስ ሰመድ የሚባል የኦኤምን ጋዜጠኛ ነበረ ቆርጦ ቀጥሎ የሰራ። እኔ ስለማቅ ማለት ነው። አቦይ ጸባዬ ያንን አልተናገረም። አቦይ ጸባዬ አሁን እውነተኛ ቦታ ሄደዋል። እኔ እናዘዛለሁ። ልክ አስገባቸዋለሁ የሚለውን ንግግር ለፖለቲካ ፕሮፓጋንዳ አብዱስ ሰመድ የሚባል የኦኤምን ጋዜጠኛ ነበረ ቀነባብሮ ይለቀቀልን። ያችን ተጠቅመን እኛ ሀገር ቤት ያለውን ህዝብ ቀስቅሰንበታል። በዛው እኛ በታገልነው ሲስተም አብይ አህመድ የተናገረው ስራ አስፈጻሚ ላይ ብሎ ኮልኮሌ ሚዲያ ለቀቀው። ወዳጄ አብይ አህመድ ይሄን ማድረግ ከፈለገ ጂል አይደለም፣ የ21ኛ ክፍለ ዘመን ልጅ ነው። በሳይለንት ነው የሚያደርገው፣ አይናገርም። ለስራ አስፈጻሚዎችን የሚያውቃቸዋል ወይ ቀዳሉ ስለሚል እንዲሰራጭ የፈረገ መረጃ ካልሆነ በስተቀር አብይ አህመድ 10 ዓመት ስልጣን ላይ መቆየት ከፈለገ ለምስቱም አይናገርም። እንኳን ስብሰባ ላይ ለስራ አስፈጻሚ ሰብስቦ ይሄን ቃል ሊነግራቸው ለምስቱ አይናገርም። የሚሰራውን ዝም ብሎ ይሰራታል። ጅል አጃጅሉ ይዱና እዚህ ኤዲት አድርጋችሁ አብይ አህመድ በምስጢር ለዩቱብ ሽቀላችሁ ይሆናል። ዩቱብ ለመሸቀል በጣም ነው የሚሸቅለው። ጠቅላይ ሚኒስቴሩ የ21ኛ ክፍለ ዘመን ፈጣን የቴክኖሎጂ ሰው ነው፣ ፋራ አይደለም። ቴክኖሎጂን በደንብ እኔቅ አድርጎ የበላ ልጅ ነው። እንዴ ኮልኮሌዎች፣ አረ ኮልኮሌ ሚዲያዎች ጭፈሩ። ማን መሪ ላይ ነው እንደዛ የምናረገው ብላችሁ እንኳን ለራሳችሁ አስቡት። አብይ አህመድ 10 ዓመት ስልጣን ላይ እንዲቆይ ነው ይፈቅድለታለሁ። አንድ አባይ እስኪያልቅ
ሁለት እስካሁን በሰራቸው ነገር አብይ አህመድ ለመናገር እንኳን ስራ አስፈጻሚ ላይ ለዝናሽ ታያቸው 10 ዓመት ስልጣን ላይ ለመቆየት ካሰበ ዝም ብሎ ነው በውስጥ እያረገች ሳይለንት ኪለር ነው የሚሆነው። ለምን ያወራል? ለምን ይናገራል? እዛ ያሉት መሪዎች እንዲደግፉት ሞኛ አረጋችሁት። በቃ የጂል መሪ ኃይለማርያም ደሳለኝ አረኮ እንደ አብይ አህመድ ያው ስማርት ጋይ ነው፣ ጭንቅላቱ የለም። በዚህ ዘመን ላይ የሚፈጠር ሰው ሳይሆን ነገ ገና በእኛ የኛ የነሜላላ ጄኔሬሽን መሪ ነበረ አብይ አህመድ መሆን የነበረበት። ኦልድ ጭንቅላት ጋር አገር ስለሚመራ አብሮ መሄድ አለ። ምክንያቱም አዲስ ቨርጂን የሆነ ቴክኖሎጂ አሮጌ ኮምፒውተር ላይ አንብብ ብለህ ብትሰካው ማንበብ አይችልም። አብይ አህመድ አብሯቸው የሚሰራ ፖለቲከኞች 19ኛ ክፍለ ዘመንና 20ኛ ክፍለ ዘመን ላይ የቆሙ ጭንቅላቶች ናቸው። አብይ አህመድ ኒው ጄኔሬሽን ነው፣ ገና ስድስተኛ ጄኔሬሽን ፈጣን ጭንቅላት ነውና አሁን በነኮልኮሌ ሚዲያ አብይ አህመድ ለስራ አስፈጻሚ ይሄን ተናገረ። ለዝናሽ ታያቸው አይናገርም። እናቴ ልጁ ይሄን ማረግ ከፈለገ ዝም ብለህ እሸው የሚባል ታውቃለህ? ዝም ብለህ እሺ። እንኳን እሱ እኔ ይሄን ማረግ ከፈለኩ ለምስቴ አልነግርም። ሜላላን የኔ ህይወት እዚህ ሀርቴን ታውቃላችሁ። ልቤን እንደ ልቤን ማለት በቃ ለሜላላ ህይወቴን ነው የምሰጠው። ለሜልዬ ግን ይሄን ንግግር አልነግረውም። ያንን ሐሳብ ካለኝ ዝም ብዬ ነው የማረገው። አልነግራትም ለሜላ። እንኳን ለስራ አስፈጻሚ ሰብስቦ ለማይተማመን ስራ አስፈጻሚ አብይ አህመድ ጂሎኖ ስራ አስፈጻሚ ስብሰባ ላይ ተናገረና እናንተ ቅጂ ደረሳችሁ። እቺ ቆርጦ ቀጥለ ዲት ኢትዮጵያ ህዝብ በቃ ለዩቱባችሁን የምትጃጃሉበት ለዩቱብ መጃጃላችሁ ይሆናል። ልጁ ወንድሜ እንኳን እንደዚህ አይነት ቴክኖሎጂ እናንተን የመፍጠር ጭንቅላት አለው በኮምፒውተር አታውቁትም እንዴ? እና ህዝቡን አደናገራችሁ ማለት ነው። ዞሮ አብይ አህመድ በጣም በዚህ በጣም ስማርት ነው። በጣም በዚህ አጋጣሚ ሴናተር ጂምኖ ማን ነው ስሙ አይያዝልኝ፣ ኢትዮጵያ ገብቷል። ብልጽግና ወንጌል ይዞ እየየ ዛሬ እዚህ ላይ ነው ያወሩት አይደለም? እኔ ጠዋት ጽፌላቸው ነበር። ሰውየው ገባ አሜሪካ። የአብይ አህመድና የኢትዮጵያ ወዳጅ የሆነው ከመንግስቱ ዘመነ መንግስት ጀምሮ ስለ ኢትዮጵያ አመጣጥ ችግሯን በሙሉ ያብራራው ሴናተር ጂም ወደ ኢትዮጵያ ሄዷል። ወንጌል የብልጽግና ወንጌል ይዞ ወደ ኢትዮጵያ ስለለ እነ እየየዎች ይሄው አላላችሁ። የብልጽግና ወንጌል ይዞ ሄደ። ጸረ ኦርቶዶክስና ጸረ አማራና ጸረ ሙስሊም አላሉም። ዛሬ ፕሮግራማቸውን በጨረፍታ ቢቢሽ ያላሉ ይላሉ። ገብቷል። ፒስ ነው። አብይ አትንበርከክ። ነጭ የውለ ስትንበረከክ ይጭኑባል። ማንበርከክ የማይቻል ከሆነ ወይ አፈርሱናል ወይ እናፈርሳቸዋለን። አለቀ። በዚህ ነው መወሰን ያለብን። ወይ አፈርሱናል ከናካቴው ያጠፉናል፣ ወይ ደግሞ አንንበረከክም እናሸንፋቸዋለን። ችግር የለም። ዝም ብለን ዘመናትን በደህንነት ከምንቆጥር ለእድገታችን ስለሆነ ጦርነት የሚከፈትብን ለትውልድ ደህንነትን ከምናስተላልፍ የጥቁርና የነጮች የኢኮኖሚ ውድድር ለአፍሪካ ዳግማዊ ምሳሌ መሆን አለብን። በአብይ ዘመን አፍሪካ ያደገች ሀብታም ሀገር መሆን እንደሚቻል ወገባችንን ሸጥ አድርገን በስንዴ ሆዳችንን አንሽጥ እንደነ ሰለሞንና እንደነ ኤርሚያስ። ይህንን የሚኒሊክ ስነ ልቦና ሚኒሊክ መሪዬ ነው ብዬ እማም ነው ለነጫ ለመንበርከኬን ያስተላለፈልኝ ስነ ልቦና ዛሬ ስጠቀምበት ነው። አለበለዚያ ሚኒሊክ ዲሞክራሲ አላስተላለፈልኝም፣ ኢኮኖሚ አላስተላለፈልኝም። ሚኒሊክ የሚባል መሪ የሚፎግረኝ ሰው ለነጭ ተንበርከክ ካለ ሚኒሊክን ሊያወራልኝ አይገባም። ሚኒሊክ መሪዬ ነው ካለ የማይንበረከል ነጭ ለነጭ የማያደገድግ ስነ ልቦና
በጭንቅላት ውስጥ ሊኖረው ይገባል። ምኒልክ መሪ ነው ካለ ምኒልክን ማቅ ባንዳ ከወንክ ግን ዛሬ በስንዴና በእርዳታ አሜሪካ ከሰማይ አባታችን በታች ስንዴ የምታበላን ሀገር ነችና እሷን መንካት ኢየሱስን መጋፈጥ ነው ብለ ራስን ያሳመንክ ካልክ ባንዳ ነው። እኔ ከነጭ በልጣለሁ የሚል ስነ ልቦና ነው ያለ። በቀጥንም ጠጅ ነኝ ብዬ ነው ማምነው። ደሃ ቢሆንም ኩሩ ነኝ ብዬ ነው ማምነው። አይ ደሃ ኩሩ ነን አትበሉ ይሉናል። ሆዳም ዱሮምንም ሆዱን እንጂ ኩራቱን የኩራቱን ስነ ልቦና እንዴት ያስባል? ሆዳም ከርሱ ሙላው እንጂ በረንዳ ላይ ይተኛል። ሆዱን ነው የሚያስበው። ኩሩ ደሃ ግን ራቡን ይችላል እንጂ ወርቆ ራሱን አያሳይም። ኩራት ነው እሱ። አጼ ምኒልክ እሱን ነው ያስተላለፈልን። ያችን ኩራታዊ የሆነ ስነ ልቦና ያስተላለፈልን። ኩራታዊ የሆነ ስነ ልቦና ያንን ኩራታዊ ስነ ልቦና በዚህ ነው ዲጊየታ እንዲጉ ማናኮ ካርቱማኛታ ሽማላኮ እያልክ ይህንን እንዲህ ታረግና ይሄ የአጼ ምኒልክ ያስተላለፉልኝ የልጅ ልጅ ስነ ልቦናዊ ነው። ይሄ ከዘጠኝ ቤት ወደ እኔ ወርሶ የመጣ ነው። አይታል ይሄን ስነ ልቦና ለሰላሌ ህዝብ ስትነግረው አገር ምን እንደሆነች ከነገርከው እችን ብቻ ስታሳየው ያኮረፈ ሁሉ ሄዶ ሊሞት ይሄዳል። በዚህ ስነ ልቦና ነው አገር ያስከበርነው እስከዛሬ። ለሀገሩ ያኮረፈው ሀገር ተነካ ሲባል አጼ ምኒልክ ያስተላለፈልን ስነ ልቦና ቤታችን ውስጥ እየወረስን ስለመጣን እንጂ ሀገር ስትወረር ሄዶ የሚዋጋ ትውልድ የለም። አንዳንድ የባንዳ ትውልድ ግን ሀገር ስትወረር እሱ የሚሄደው ሆዱ ስለሚወድ የዱቄት ድብኝት ውስጥ ይደበቃል ነው። ምክንያቱም ለሱ ባንዳነት ዱቄት ስለሆነ። እኛ ደግሞ የሚኒሊክን ታሪክ ሀገር ተደፈረች የሚል ስነ ልቦና ሲነግሩን መሪያችን ጨፍጫፊ ቢሆን እንኳን ለሀገር ክብር ሄደን እንሞታለን። እንደነ ኤርሚያስና ሀብታሙ አያሌና ሰለሞን ቡናና ሻይ ሀገር ተደፈረች ቢባል ነጭ ነው የመጣችው ትግባ ስንዴ ይዛልኝ ትግባ ብሎ የዱቄት ድብኝት ውስጥ ይደበቃሉ። እንደነሱ አይነት የባንዳ ልጆች እንላቸዋለን። መልካም ቀን። እቺን ለመተኮስ ነው።